ሰላም እንዴት ናችሁ ውድ የሰገነት ሚዲያ ቤተሰቦች ዛሬም ለእናንተ የሚመጥን የአጭር ልቦለድ ትረካ ይዤላችሁ ቀርቤያለሁ ደራሲው እጅግ በጣም ከልብ የምናከብረው የምንወደው የነበረ ዛሬ ግን ባጸደ ስጋ ከኛ ከተለየው በብዙ የረጅም ተከታታይ የቴሌቪዥን ድራማዎች የምናውቀው አዶኒስ ያጫጭር ልቦለዶች መድብል እንዳለውም እናውቃለን ታዲያ ፕሮፌሰሩ ከተሰኘው ያጫጭር ልቦለዶች መድብል ውስጥ ኬ ሳራ የሚለውን ለዛሬ መርጠንላችኋል አዳዲስ የሰገነት ሚዲያ ተከታታይ ካላችሁ ሰብስክራይብ አድርጉና ሰገነቱ ላይ ወጣችሁ ዘናፈታ ማለት ትችላላችሁ የሰገነት ሚዲያ ቤተሰቦች ደግሞ እንደለመድነው እንደከዚህ ቀደሙ እንደምታደርጉልን ለወዳጅ ዘመዶቻችሁ ሼር አድርጉላችሁና ቤተሰብ እንዲሆኑ ጋብዙልን ሰገነቱ ላይ ወጣው ዘናፈታ ይበሉልን ሐሳቦቻችሁን እንደዚሁ ኮሜንት ላይ ማስቀመጡን እንዳትረሱ ላይክ ማድረጉ ከናንተ ይጠበቃል ለኛ የፕሮግራም ድምቀት ሲባል አብራችሁን ቆዩ ኬ ሳራ ደራሲ አድነው ወንድራድ ወይም አዶኒስ ፕሮፌሰሩና ሌሎችም አጫጭር ልቦለድ ታሪኮች መድብል ውስጥ የተወሰደ ኬ ሳራ ተራኪ የሰይነሽ ልጅ በሰገነት ሚዲያ ብቻ ኬ ሳራ 1995 ዓመተ ምህረት አስተናጋጁ ያዘዝኩትን አልኮል ቀርቶልኝ ዘወር ከማለቱ ብርጭቆዬን በጥማት አይነት ብድግ አደረኩና በቀጭኑ መጠጥ አድርጌ ዋጥኩት ጉሮሮዬ እንደሳት ሲነድ ተሰማኝ ይሄ አልኮል ብሎ ነገር የማታ እንደ ወተት ጅው ያለ ሊወርድ የመጀመሪያው ፉት ለምን ጉሮሮ እንደሚሞጅቅ የማይገባኝ ነገር ነው በሁለተኛውና በሶስተኛው ፉት ማቃጠሎ እየቀነሰ ይመጣል ከዚያም በኋላ በጉሮሮና በፈሳሹ መሃል እርቅ ይወርድና መጠጣት ጨዋታ ይሆናል አስተናጋጁን እንዲደግመኝ ምልክት ሰጠሁትና ሲጋራ ለኩሼ ተደላደልኩ 2 ሰዓት ገደማ ነው ስገባ የመጀመሪያው ካፊያ ደመቅመቅ ማለት ጀምሯል እንደ ሰማዩ አጠቋቆር ከሆነ ከበድ ያለ ዝናብም የሚከተል ይመስላል አልፎ በነጎድጓድ ድምጽ የታጀበ ኃይለኛ የሰማይ ብልጭታ የመጠጥ ቤቱን የተጋረደ መስታወት እየሰነጠቀ ይገባል ያላንዳች ማሰለስ በየቀኑ መጠጣት ከጀመርኩ ከዓመት በላይ ሆኖኛል ለምን በቀን እንደምጠጣ እርግጠኛ አይደለሁም ግን ዋነኛው ምክንያት መሰለቸት ይመስለኛል አንዱ ቀን ከሌላው ቀን የሚለይበት ምንም ነገር የለውም የዓመቱ ቀናት በሂሳብ ደብተር ላይ እንዳሉት ስኬሮች ተመሳሳይ ናቸው ትናንትናና ዛሬ አምናና ዘንድሮ የሚለዩበት ቅንጣት ነገር አልታይለኛል ነገ እንዴት ይሆን የሚል ጉጉት በውስጤ የለም ቢነጋል ይመሻል በቃ ይሄው ነው ድግግሞሹ እጅግ ይታክታል ከ3 ዓመት በአዲስ አበባ ዩኒቨርሲቲ በአካውንቲንግ የመጀመሪያ ዲግሪን ካገኘው ጀምሮ በአንድ የውጭ እርዳታ ድርጅት ተቀጥሬ እየሰራው ነው ያለሁት የሚከፈለኝ ደሞዝ በጣም ጥሩ ሊባል የሚችል ነው ስለዚህ የገንዘብ እጥረትም በዛም የለብኝም ድርጅቱ ለዋና ሰራተኞቹ መኖሪያ እንዲሆን ከተከራያቸው አፓርታማዎች አንዱን ሰጥቶኛል ባችለር በመባል የሚታወቀው የላጤዎች መኖሪያ ሲሆን አንድ መኝታ ቤት ጠበብ ያለ ሳሎን የመጸዳጃ ቤትና ኩሽና ያለው ነው በአጠቃላይ አነጋገር ኑሮ የተሟላ ነው ማለት ይቻላል እንዲያም ሆኖ የኑሮ ድግግሞች ከዕለት ወደ ዕለት ትክት እያለ መጥቷል እናም በቀን እጠጣለሁ ቢያንስ ከአልኮል ጋር ሲሆን መሰልቸቱ ቀለል ይለኛል ዛሬ በዝናብ ላለም እያስል የገባውበት ይህ መጠጥ ቤት ከዚህ በፊት ገብቼበት አላውቅም ዘወትር የምጠጣው ያገር ውስጥ ጂን ነው ከተቀመጥኩ በኋላ አስተናጋጁ እንደነገረ ግን እዚህ ቤት ከቢራና ካንዳንድ ቪኖች በቀር ያገር ውስጥ አልኮሎችን ያስተናግዱም ለዚህም ነው ያገር ውስጥ ባይኖርም ምርጫ የዘር የሆነውን ጎርደንጅን ያዘዝኩት የዝናቡ ሁኔታ እስኪለይለትና ወደ ወትሮ ማምሻዎች እስከማመራ ለጊዜው ከጎርደንጅን ጋር መቆየቱን አልጠላሁትም ለነገሩ ከለመዱት የአልኮል አይነት ውጪ ንክች አላደርግም ማለትስ የድግግሞሹና የመሰላቸቱ አካል ሳይሆን ይቀራል ቤቱ መጠነኛ ስፋት ያለው ሲሆን ከባንኮኒው ጀርባ ማራኪ በሆነ ዲዛይን በተሰራው መደርደሪያ ላይ የተደረደሩት ልዩ የውጭ መጠጦችም ሆኑ ዘና ባለ ሁኔታ ራቅ ብለው የሚታዩት ምቹ መቀመጫዎች ጥሩና መጨናነቅ የሌለበት የመቆያ ድባብ ሰጥተውታል እኔ ከተቀመጥኩበት በስተቀኝ
ከግድግዳው ጥግ ሁለት ጥንዶችና አንዲት ሴት በአንድ አጥር ያለው ጠረጴዛ ዙሪያ ተቀምጠዋል። ጠረጴዛቸው በተለያየ ጠርሙስና የብርጭቆ አይነቶች ተሞልቷል። አልፎ አልፎ ሴቲቱ ታሽካካለች። በተረፈ ጨዋታቸው በሹክሹክታ ነው። ከኔ ትይዩ ከባንኮኒው ፊት ለፊት በተለምዶ የባለጌ ወንበር በመባል የሚታወቁት 3 ረጃጅም መቀመጮች ይታያሉ። ሁለቱ ባዶ ናቸው። በግድግዳው ጥግ ባለው በአንደኛው ላይ አንድ ጠና ያለ ሰው ተፈናጥቶ እየጠጣ ነው። የዚህ ሰው አቀማመጥ ከኔ ትይዩ ሲሆን የጎንዮሽ ዞር ብሎ ከባንኮኒው ጀርባ ከቆመው ቀጂ ጋር አርቲቡርቲ ያወራል። አልፎ አልፎም በገዛ ቀልዱ ከጣሪያ በላይ ይስቃል። ቀጂውም ቢሆን ከስራው ጸባይ የሚጠበቅበትን ያህል ቀልብ አልነፈገውም። ቢያንስ ቁጥብ በሆነ ፈገግታ ያጅበዋል። ምክንያቱ ባይገባኝም ሳላውቃቸው ሳያውቁኝ ገና ሳያቸው ከምድር ተነስቼ የምጠላቸው ሰዎች አሉ። ከፊት ለፊቴ ባለጌ ወንበር ላይ ፊት ብሎ የሚላዘዘው ሰው ከነዚህ አንዱ ነው። ገና ገብቻ 10 ደቂቃ እንኳን ሳልቀመጥ ነበር ይህን ሰው ጥምድ ያደረኩት። ታዲያ ከዚህ በኋላ አይን ላይን በተጋጨን ቁጥር በሚፈጠረው መጣረስ ስሜቴ ሳይደርስ አልቀረም መሰል ድንገት ከተቀመጠበት ፈንጠር ብሎ ተነሳና የማለኛውን ባለጌ ወንበር አልፎ የዳረኛው ላይ ለኔ ጀርባውን ሰጥቶ ከተቀመጠ በኋላ ወደ ባንኮኒው ዘመም በማለት ለቀጂው የሆነ ነገር ሹክ አለው። ልክ እንደጠበቅኩት የቀጂው አይን ወደኔ አቅጣጫ ተወረወረ። አይን ላይን ስለተጋጨን ቀጂው እንደመሸማቀቅ አለና ራሱን ለማረጋጋት ያህል ካንድ ጥግ ቁራጭ ቦታ አንስቶ ባንኮኒውን ሞልወል ጀመረ። ከጀርባዬ ባለው ግድግዳ በሁለቱ ማዕዘናት በተሰቀሉት ስፒከሮች የጥላውን ገሰሰ አልቻልኩም የተሰኘው ዘፈን ይሰማል። ከውጭ ደግሞ የጠፈጠፍና የነጎድጓድ አልፎ አልፎም የሚያልፍ መኪና ድምጽ ይፈራረቃል። ከሁለቱ ወንዶች ጋር በሹክሹክታ ስታውጋ የቆየችው ሴት አሁንም ከትብላሽ ካካች። ባለጌ ወንበሩ ላይ ያለው ሰው በግልጽ በሚታይ ተቃውሞ ወደ 3ቱ ሰዎች አቅጣጫ በመዞር ከገረመማቸው በኋላ መለስ ብሎ ብርጭቆውን አንጫለጠና ቀጂውን እንዲደግሞ አዘዘ። ይህ ሰው ጀርባውን የሰጠኝ ጊዜ ተገላገልኩ ብዬ ነበር። አሁን ግን ጀርባውንም ጠመድኩት። አንድ ሰው አንዴ ካስጠላኝ የያዘው ዕቃ ሳይቀር ከነምኑም ነው የምጠለው። ታዲያ ያለምንም ምክንያት የምጠላቸው ሰዎች አብዛኛውን ጊዜ የኋላ ኋላ አጋጣሚ ፈቅዶ በቅርበት ሳያቸው የሚመቹኝ አይነት ሆኖ ይገኛሉ። አንዳንዴ ግን ግምቴ በትክክል ይሰራል። ለምሳሌ ይሄ ከፊት ለፊት ያስቀያሚ ጀርባውን የሰጠኝ ሰው ከግምቴ ውጪ ሊሆን እንደማይችል 100% እርግጠኛ ነኝ። ድንገት ቤት መለወጥ አሰኘኝና ጎርደኔን ጨልጬ ልክ ሂሳብ ልጠይቅ ስል በነጎድጓዳና በብልጭታ ታጅሞ ዝናሙ ሞቅ አለ። ሰዓቴን አይት አደረኩ። 3:20 አስተናጋጁን እንዲቀዳልኝ ጠቆምኩትና እንደገና ተደላደልኩ። አንድ 3 መለኪያ ከደጋገምኩና የዝናሙን ረገብ በማለት አይቼ ለመውጣት እየቃጣኝ ሳለ ነበር በድንገት ወደ በሩ አቅጣጫ አንድ ነገር ትኩረቴን ሳበው። አንዲት እንደ ባህር ዳር ቄጠማ ዘንከትከት ያለች ውብ ወጣት ድክምክም ባለ አረማመድ ገብታ ቤቱን ዙሪያውን ከቃኘች በኋላ ወደ ባንኮኒዋ መራችና ቅድም ሰውየው የለቀቀው ባለጌ ወንበር ላይ እንደምንም እየተንገታገተች ወጣ ተቀመጠች። የሁላችንም አይኖች እሷው ላይ ተተከሉ። 3ቱ ሰዎች እንኳን ወሬያቸውን ቀይረው ስለሷ እንደሚንሾካሾኩ ያስታውቃል። ዝናብ በመጠኑ አርሷታል። ፍሪዝ የሚባለው አይነት ረዘም ያለ ጸጉሯ ለተወሰነ ጊዜያት እንክብካቤ እንደጎደለው ይታያል። እርስ በርሱ ውስብስብ እንዳለ ገሚሱ ወደ ትከሻዋ ዘንፈል ብሏል። ገሚሱ በጉንጮቿ ቁልቁል ተንጀርጎ ከቱታ ጃኬት ኮሌቷ ላይ አርፏል። በግንባሯ በኩል ወደ ሽፋሽፍቷ የወረደውና በቁመቷ አጠር የሚለው ደግሞ በርጥበቱ ምክንያት ግንባሯ ላይ ተለጣጥፏል። የለበሰችው ታይት የሚባል ሱሪ ረጃጅምና ውብ ቅርጽ ባላቸው እግሮቿ ላይ ልክክ ከማለቱ የተነሳ ሰማያዊ በመሆን ፋንታ የቆዳዋ መልክ ቢኖረው ኖሮ ሱሪ የለበሰች መሆኑን ማወቅ አይቻልም። የራሷ ቆዳን የሚመስለው ከሱሪያ በታች ቀያይና ቅርጽ መልካም እግሮቿም ሆኑ ያጠለቀቻቸው ነጠላ ጫማዎች በጭቃ ተለኩሰዋል። ባንኮኒውን ደገፍ ብላ የሁለት እጆቿን ጣቶች በተወሳሰበ ጸጉሯ ውስጥ እንደሚዶሰክታ አቀርቅራለች። እብድቶን ሰካራም ለጊዜው መለየት አይቻልም። ነገሯ ሁሉ የጤና እንዳልሆነ ግን ግልጽ ነው። በቤት ውስጥ ጊዜው ጸጥታና መጠነኛ ውጥረት ሰፈነ። ከባንኮኒው ጀርባ የቆመው ቀጂኔና 3ቱን ሰዎች ሲታዘበን ከቆየ በኋላ አስተናጋጅ ጋር ጥቂት የአይን ቋንቋ ከተለዋወጠ በኋላ በዝግታ ወደ ልጅቷ ቀረባልና ምን እንደሚታዘዛት ጠይቃት። ልጅቱ ድንገት ብንን እንደማለት አይነት ካቀረቀረችበት ቀናለች። ምን አላችሁ ማለቴ ውስኪ ምን አላችሁ? አፋን ያዝ እንደማድረግ ጀማምራታል። ጆኒ ዋከር፣ ሄግ፣ ሃይላንድ፣ ዋይት ሆርስ፣ ሺቫዝ ቀጂዋ ነበበ። ኦኬ አንዱን ቅዳልኝ የፈለከውን።
ባንኮኒውን በተደገፈችበት እጇ ግንባሯ ላይ የተለጣጠፈ ጸጉሯን ግራና ቀኝ እየሸጎጠችና አይኖቿን እያሻሸች የፈለከው ማለት አለ ቀጂው ግራ የተጋባ አይነት። በቃ የፈለከውን ደስ ያለህን ቅዳልኝ አለችው ከጃኬቷ ኪስ ሲጋራና ላይተር እያወጣች። እሺ ሂሳብ በቅድሚያ አለ ቀጂው ካስተናጋጁ ጋር በሚስጥር ከተጠቃቀሰ በኋላ። የምከፍል አልመስልም አይደል? ሳቋ ምሬት የተቀላቀለበት አይነት ቢመስልም ሙዚቃዊ ቅላጽ ያለው። የጃኬቷን የደረት ኪስ ዚፕ ከፈተችና ቢያንስ ከ5 እና ከ6 የማያንሱ ጭብጥብጥ ያሉ የ100 ብር ኖቶች አውጥታ ባንኮኒው ላይ ካስቀመጠች በኋላ ከመጻት ፈገግታ ጋር የቀጂውን አይን እያየች መጠበቅ ጀመረች። ቀጂው በሰራው ስህተት ያፈረ ይመስላል። ጆኒ ዎከር ይሁን አለ ወደ መደርደሪያው እየተንጠራራ። ይቻላል ብቻ ውስኪ ይሁን አለች ልጅቷ ከንፈሯ ላይ ሰክተው የነበረውን ሲጋራ እየለኮሰች። ደብል አርገው አምባሃ በረዶ ሲል ቀጂው ጠየቀ። ደብል ጆኒ ዎከር ከቀዳላት በኋላ ኖ ወላ አምባሃ ወላ በረዶ አያስፈልግም። እንዲያውም ከተቻለ አሲር ጠብ አርግበት ወይም ደግሞ እሳት ቀየ ከሰልፍም ካለች እሰስ አርግበት። ቀጂው ለዝቡን ፈገግቷን አቀበላትና ጠርሙስን ከቦታው መለሰ። ሶስቱ ሰዎች ገልመጥ ብለው ልጅቷን አዩአትና ሹክሹክታቸውን ቀጠሉ። ከልጅቷ ትይዩ ባለጌ ወንበር ላይ የተቀመጠው ሰው ለትንግርት ሲያየት ከቆየ በኋላ ወይ ዘመን አለና ብርጭቆን አንስቶ ጎንጨት አደረገ። ልጅቱ ሲጋሯን ማግ ካደረገች በኋላ ጭሱን ወደ ሰውየው አቅጣጫ በቀጭኑ እያስወጣችና የጎንዮሽ ባይኗ ገበር እየተመለከተችው አቤት ወዲህ ነው ስትል ለዘብ ባለ አንደበት ጠየቀችው። ወዲህ ነው አለ ሰውየው ሽሙጡን ሁላችንም እንደምንረዳለት በመተማመንና ከቀጂው ጋር የሽርድዳ ፈገግታ እየተለዋወጠ። ምን ነው ችግር አለ እንዴ? በድጋሚ ጠየቀች ልጅቱ ሲጋራዋን እንደገና መጋብ አስወጣችው ጭስ መሃል ሰውየውን ንቀትና መጠየፍ ተሞላው አይን እያየችው። ኧረ የምን ችግር? ምንም ችግር የለም። እንዲሁ የዘመን ነገር ቢገርመኝ ነው እንጂማ ምን ችግር አለ? በብርጭቆ ባንኮኒውን ገጭ እያደረገና እንዲቀዳለት አዘዘ። ልጅቱ አልኮሏን ባንድ ትንፋሽ ከጨለጠችና ቀጂው እንዲደግማት በጣቷ ወደ ብርጭቆ አፍ ከጠቆመችው በኋላ ወደ ሰውየው የጎሪጥ ዞር ብላ የዘመን ነገር ማለት አልገባኝም ስትል ጥያቄዋን ቀጠለች። ድንገት አንድ ነገር ገረመኝ። ምላሷን ያዝ ያደርጋት የነበረው ነገር አሁንም በዛም የለም። ልክ እንደገባች ይታይባት የነበረው የመዳከም ስሜትም እየለቀቃት የመጣ ይመስላል። የዘመኑ እንዲመገላበጥ ገርሞኝ ነው አለ ሰውየው። እንዳንቺ ያለች ለጋ ወጣት በዚህ ሰዓት ብቻዋን በመጠጥ ቤት እየዞረች እንዲህ ባለጌ ወንበር ላይ ፊት ብላ እንዴ! ከዚህ በላይ የዘመን መገላበጥ አለ እንዴ? አንቺን የመሰለች ወጣት ብቻዋን መጠጥ ቤት፣ ለዚያውም ባለጌ ወንበር ላይ። ብቻዬን መጠጥ ቤት መግባቴ ከዘመን መገላበጥ ጋር ምን የሚያገናኘው ነገር አለ? ጠየቀች ልጅቱ። ሄዲያ ምን ነው ብትተይ አጉል መራቀቅ የት ያደርሳል? አሲር ጠብ አርግበት የከሰልፍም ጨምርበት ምን የሚሉት መንዘላዘል ነው። አየሴት ዘልዛላስ ምንም አያምርበት። ለነገሩ አንቺ ምን ታደርጊ? ዘመኑ ነው ዘልዛላ። ስለዚህ ዘልዛላ ለመባል የግድ ከእርሱ አይነቱ ጋር መጓተት አለብኛ። አረዛው ከምትጓተችው ጋር ተጓተች። የማናት መረንቺ? ሰውየው የጭቃ ጅራፉን አመጣው። በሷስ እንዴት ይፈረዳል? እናንተ ናችሁ ጥፋተኞቹ። በለዶ እዛ ያስወጣልኝ። ባይሆን የጠጣችሁን እኔ እከፍላለሁ። ያየት አሰድበኛለህ። አስተናጋጁ ላይ ያጉረጠረጠበት። አስወጣልኝ እኮ ነው የምልህ። እንዴ ምን ቁርጥ አርጎት ነው የሚያስወጣት? ከሁለት ወንዶች ጋር ያለችው ሴት ተቆረቆረችላት። አብሯት ያሉት ወንዶች ግን በማይመለከታት ጉዳይ ውስጥ ጣልቃ መግባቷን አልወደዱላትም መሰል ለኔ በማይሰሙኝ ቃላት ሊያርሟት ሲሞክሩ ይታያል። በተለይ አንደኛው ማስጠንቀቂያም ቢጤ ይመስላል። የእውነቴን እኮ ነው ቀጠለች ሴቲቱ የወንዶቹን ማቀብ ነገር የምሳትለው። በገንዘቡ አይደል እንዲየጠጣች ያለችው? ምን ቁርጦት ነው የሚያስወጣት? አስተናጋጁ ወደ ልጅቱ ቀረብ ባለና የሆነ ነገር ሹክ አላት። እሱ ነው ለኔ የሚከፍልልኝ? ምን ስለሆነ? የልጅቱ ቁጣ መጋጋል ጀመረ። አስተናጋጁ የማግባባት ጥረቱን ቀጠለ። ምን እንደሚላት ግን አይሰማኝም። ቆይ እሱ ማን ነውና ነው እኔ መውጣት ያለብኝ? አስተናጋጁ ላይ አፈጠጠችበት። እንዴ አንተ ሳታፍርም? ሂሳቧን እከፍላለሁ ስላለ ብቻ ልታስወጣኝ ትፈልጋለህ? አስተናጋጁ አሁንም ትግተጋውን አላቋረጠም። እንዴ ለምን እሱን አታስወጣው? ከፍሎ ማስወጣት የሚቻል ከሆነማ እሱን አስወጣውና የሂሳቡን 10 እጥፍ ከፍላለሁ አለችው ባንኮኒው ላይ ያለውን ብሯን በሌባ ጣቷ እየደነቆለች። በላስወጣው። ከሁለቱ ወንዶች ጋር ያለችው ሴት ጣሪያው እስኪሰነጠቅ አሽካካች። ያሁኑ ሳቋ እንደ ቅድሞቹ አላስጠላኝም።
ሰውየው ባለጌ ወንበሩ ላይ ተቆነጠነጠ። አስተናጋጁ ልጅቱን ለማሳመን ትግሉን ቀጠለ። ደንበኛ ሆናል ሆነ የራስ ችግር ነው። እኔ ፊፊ በገዛ ገንዘቤ ልጠጣ መጣው እንጂ ለልመና አይደለም እና ማንም ሊመጻደቅብኝ መብት የለውም። ይገባሃል? አስተናጋጁ በልጅቱ ተስፋ የቆረጠ አይነት በዝግታ ወደ ሰውየው ተመለሰና ነገር ያበርድ ዘንድ በእጆቹ ምልክትና ባይኖቹም ጭምር ይማጸነው ገባ። ልጅቱ ከባንኮኒው ላይ ያለውን የሲጋራ ፓኬት ታነሳችና በተሞላው እንቅስቃሴ ሲጋራ አውጥታ አቀጣጠለች። ሰውየውን ላፍታ ያህል ለትንግርት ስትመለከተው ቆየችና አንገቷን ወደ ታች ሰበር አድርጋ በግርምት ራሷን ከወዘወዘች በኋላ ድንገት ቀና በማለት ኦሆ አያምጣው እኮ ነው እናንተዬ ወደ ሶስቱ ሰዎች ዘወር አለች። ሳልደርስበት እንደው ከመሬት ተነስቶ ሰዎቹ ለጊዜው በራሳቸው የሹክሹክታው ግጥ ተጠምደው ነበርና አቤቱታዋን የሰሙላት አይመስልም። የነሱን ቀልብ እንዳላገኘች ልብ ስትል የልጅቱ አይኖች ለመጀመሪያ ጊዜ ወደኔ በመዞር ከገባችበት ደቂቃ ጀምሮ ከላይዋ ላይ ካልተነቀሉት ከኔዎቹ አይኖች ጋር ተጋጩ። ልቤ አንድ ጊዜ ክፉኛ ደለቀና ጸጥ ረጭ ሲል ታወቀኝ። አይገርምም አለችኝ። ይህች ልጅ ከገባች አያሌ ደቂቃዎች አልፈዋል። አይኖቼን ሳልነቅል ስመለከታት ነበር የቆየሁት። ጆሮዬን ቀስሬ ነበር ሳዳምጣት የቆየሁት። ለምንድን ነው በዚህ ቅጽበት አይኖቿ እንደመንታ ጦር የወጉኝ? ወደኔ ስለተነጣጠሩ ብቻ? ለምንስ ነው አይገርምም ያለችበት ድምጿ እንደ ድንገተኛ መብረቅ በሰራ አካላቴ ውስጥ ያስገመገመው? ጥያቄዋ በቀጥታ ለኔ ስለተዘነዘረ ብቻ? አለዛሬ አይቻት የማላውቃት ይህች እንግዳ ለምንድን ነው በድንገት እድሜ ልክ የኔ ማውቃት አይነቱ ነው የተሰማኝ? ለጠየቀችኝ ጥያቄ በድምጽም ሆነ በምልክት መልስ ልስጣት አልስጣት እርግጠኛ አይደለሁም። ብቻ ቀስ በቀስ አደቤን ስገዛና ማንሰራራት ስጀምር ያየሁት ነገር ቢኖር አይኖቿን ከአይኖቼ ነቅላ ብርጭቋን ስታነሳና ባንድ ትንፋሽ ከጨለጠችው በኋላ እንዲህ ደግማት ወደ ቀጂው ገፋ ስታደርግለት ነበር። ቀጂው ጥቂት ካመነታ በኋላ ደብል ጆኒ ወከር ቀዳላት። እዚያው ላይ ሌላ ደብል እንዲጨምርበት አዘዘችው። ግራ በመጋባት አይነት አይት ካደረጋት በኋላ እንዳዘዘችው አደረገ። ብርጭቋን ብድግ አድርጋ እርጎን እንደምትጠጣ አይነት አንዴ ጎርጎጭ አደረገችለትና መልስ አስቀመጠችው። የተጎነጨችውን አልኮል በምትውጥበት ጊዜ ፊቷን እንዴት እንዳጨማተረችው ሳይ አንዳች የሚጨንቅ ስሜት በድንገት ተሳፈረብኝ። ክፉኛ ሳሳሁላት። ለማንም ሳስቼ ከማውቀው በላይ ለዚህች ለማላውቃት ልጅ ሳሳሁላት። ሰውየው ልጅቱን የጎረስ ሲገረምማት ቆየና አልኮሉን አንዴ ፉት ብሎ ብርጭቆን ባንኮኒው ላይ መልሶ እያስቀመጠ እስቲ ሆና ሲል አማረረ። አሰደቡን፣ በማንም መረንዱር እያሰደቡን። ቀጂውና አስተናጋጁ ተሽቆጠቆጡ። ወይ ዘመን ከማንም ሸርሙጣ ጋር እየተጋፈፍን ለመጠጣት በቃን እኮ ጎበዝ። ልጅቱ ባንኮኒውን በተደገፈችበት እጇ አገጯን ደገፍ እንዳደረገች ወለሉ ላይ የተተከሉ አይኖቿን ገርበብ አድርጋ ከምጸት ፈገግታ ጋር ሲጋራዋን ማጋደረገችና ካንገቷ ቀና በማለት ጭሱን በሰውየው አቅጣጫ በቀጭኑ ለቀቀችው። ለዚህ ከፊቷ ጉብ ብሎ ለሚፎልልባት ሰው የተሰማት ንቀት አይኖቿ ውስጥ በጉልህ ይነበባል። ላፍታዎች ያህል አተኩራበት ቆየችና ግልጽ በሆነ የመጠየፍ ስሜት መራቋን ወደ ጎን ወለል ላይ ጢቅ አደረገችው። እኔ የጠፋው ሰውዬ እንዴት አባሽ አንቺ አለና ሰውየው እሳት እንደጎረሰ ገባለጌ ወንበር ወርዶ ወደ ልጅቱ ሲንደረደር አስተናጋጁ መሃል ገባ። በዚያው ቅጽበት ልጅቱ ብርጭቋን ብድግ አድርጋ ከተቀመጠችበት ተነሳችና ጥቂት ካፈገፈገች በኋላ ራሷን ለመከላከል አይነት እጇ ላይ ያለውን ብርጭቆ ማመቻቸት ጀመረች። ሰውየው ያዙኝ ልቀቁኝ ይላል። አስተናጋጁና ቀጂው መሃል ገብተው ይለማመጡታል። እንዴት እንደተነሳው አላውቀውም። በቀጥታ ወደ ግርግሩ አቅጣጫ መራሁና ልጅቱን እጇን አፈፋ አደረኳት። ቃል ካፊ አልወጣም። ትክ ብያየዋት። ትክ ብላየችኝ። እጇን እንዲያስኳት ወደ ቦታዬ አቅጣጫ ስመራት ያላንዳች ማንገራገር ተከተለችኝ። ወንበር ሳብ አደረኩላትና አጠገቤ እንድትቀመጥ ጋበዝኳት። በዝግታ ከተቀመጠች በኋላ የያዘችውን ብርጭቆ አስቀምጣ በክርኖቿ ጠረጴዛውን ደገፋለችና አንገቷን ሰበር አድርጋ እልህና ግራ መጋባት በሚታይበት ስሜት በአስሩም ጣቶቿ ውስብስብ ጸጉሯን ማከክና ማፍተልተል ጀመረች። ከሲና አፍ ያስጣልኳት ትንሽ ወፍ መስላ ታየችኝ። ለመናዬ ሲሸበርላት ታወቀኝ። የምንኖርባት ዓለም የቱንም ያህል ክፋትና ንፍገት ልታስተናግድ የምትችል አደገኛ መድረክ እንደሆነች ድንገት ውላለኝ። አይኖቿን በጣቶቿ አደራረቀችና ካቀረቀረችበት ቀና ብላ አየት ካደረገች በኋላ እንደገና ቀረቀረች። በደፈረሱት አይኖቿ ውስጥ ውቅያኖስ ያህል ምሬትና ሰቆቃ ያየሁ መሰለኝ። በዚያው አንድ ነገር ክፉኛ ተመኘው። ምነው ችግሯ በእኔ አቅም ሊፈታ የሚችል በሆነና ልፈታላት በታደልኩ አልኩ። የማረጋጋት አይነት ትክሿን ቸብ አደረኩላትና እጆቼን አጣፍቼ አስተናጋጁን እንዲቀዳልን ነገርኩት።
ሰውየው ቁጡ አልበረደም። ተቀምጦበት ከነበረው ባለጌ ወንበር ጎን ቆሞ ባንኮኒውን በጣቶቹ እየቆረቆረ ይቆነጠነጣል። አልፎ አልፎ ወደኛ አቅጣጫ ገረመም ያደርጋል። አስተናጋጁ የጀመርነውን አይነት አልኮል ለሁለታችንም ከቀዳለንና ጠርሙሶቹን መልሶ ከመደርደሪያው ላይ ካኖረ በኋላ ሰውየውን ለማቀዝቀዝ ባይኑ መለማመጥና መቅለስለስ ቀጠለ። ሰውየው ግን በተገላቢጦሹ ይብሱኑ ተጋጋለ። ደደቦች፣ የማታውቁ ደደቦች፣ ደንበኛ ከዱርዬ መለየት የማትችሉ ደደቦች፣ የማንም ጋጠወጥ ምናምንቴ እየሰበሰባችሁ የምታስቡን እናንተ ናችሁ። በብርጭቆ ባንኮኒውን እየደበደበ ደነፋባቸው። ይህች ልጅ ከገባች ጀምሮ ሲመጀርጣትና የዘለፋ ናዳውን ሲያሽጎደጉድባት ሳይናስ ሰማ እንዳልቆየ ሁሉ አሁን ከሰውየው የወጡት ቃላት እንደ አዲስ ጆሮዬን ጓጉጡኝ። ላይ ላይ እየሸናብኝ ያለ አይነት ቀፈፈኝ። ስማ ሰውዬ አልኩት ለኔው ለራሴ ከኔ የወጣ ባለመሰለኝ እንግዳና ጠጣራ አንደበት። ጀርባውን እንደሰጠኝ አንገቱን ብቻ በግማሽ ዞር አድርጎ የጎሪጥ አየኝ። ይህች ልጅ አሁን ከኔ ጋር ነች እና ከዚህ በኋላ ይሄን ልቃፍን ከፍትባታለሁ ብትል ጉዳይ ከኔ ጋር እንደሚሆን ወቅ። ጆሮውን ባለማመን አይነት ከትከሻው በክፊል ወደኔ ዞር አለና ባንድ እጁ ሽጉጡን ያዝ አድርጎ ግንባሩን ቋጠር ፈታ አደረገ። ቀጁና አስተናጋጁ ባልጠበቁት ድንገተኛ ክስተት ተደናገጡ። ሶስቱ ሰዎች ወጋቸውን አቋርጠው ሙሉ በሙሉ ትኩረታቸውን በኔና በሰውየው ላይ አዋሉ። አጠገብ ያለችው እንግዳይም አይኖቿ ፈጠጡ። እጄን ያዝ አድርጋ ልታረጋጋኝ ሞከረች። እኮ ምን ልታመጣ ሲል ሰውየው ተፈታተነኝ። ያሻኝም ብላት ምን ታመጣለህ? ምን እንደማመጣማ ስትደርስበት ታየዋለህ። ስርዝ ድልዝ የሌለው ቁርጥ ያለ ማስጠንቀቂያ ነበር። እንዲህ አይነቱን ወኔ ከየት እንዳመጣሁት አላውቅም። አሁን ይቅርና ድሮ በጉርምስናዬ እንኳን እንደ ጸብ የምፈራው ነገር አልነበረኝም። በዚህ ሰዓት ግን ይህ ሰውዬ እችን እንግዳይን አንዲት ቃል በተናገራትና ባለ በሌላ ኃይሌ ዘልዬ እንድከመርበት እድሉን በሰጠኝ ብዬ ተመኘሁ። ላፍታ ያህል በቤት ውስጥ ውጥረት ነገሰ። ማስጠንቀቂያን ያስተላለፍኩበት እርግጠኝነት ሰውየው ሙሉ በሙሉ ሚዛኑን ሳያስተው አልቀረም። ቀበቶን በመያዝ አንድ ሁለቴ ሱሪውን ከፍ ዝቅ አደረገና ብርጭቆን አንስቶ የቀረውን አልኮል ወለሉ ላይ ካፈሰሰ በኋላ ብርጭቆን ባፉ ደፍቶ ባንኮኒው ላይ ገጭ አደረገው። አሃ እንዴ ነው ነገሩ? ቤታችን ብለን ብንመጣ በጠላት ተከበናላ። ከኮቱ የውስጥ ኪስ ቦርሳ ያወጣ ለማንኛውም እንገናኛለን፣ ከያንዳንድሽ ጋር እንገናኛለን። የ50 ብር ኖት ባንኮኒው ላይ ጣል አደረገና መልስ እንኳን ሳይጠብቅ እየተውተረተረ ወጣ። ቀጂውና አስተናጋጁ መሸኘት አይሉት ማባበል አይሉት በሩ ድረስ ከተል እንደማለት አሉና ሰውየው ላይ ሊደርሱበት እንደማይችሉ ሲረዱ ውስጥ የቀረነውን ሰዎች ይቅርታ ባይናቸውና በመላ እንቅስቃሴያቸው እየተማጸኑ ወደ ቦታቸው ተመለሱ። አረ እንደው ስንት አይነት ገንገበት አለ በማርያም አለች ከሁለት ወንዶች ጋር ያለችው ሴት። እስቲ እንግዲህ አያውቃት አታውቀው ምን አድርጊ ነው የሚላት? እሱ ማን አባቱ ሆነና ነው አስወጣት የሚለው? ሊመታትስ የሚጋበዘው? አብሯት ካሉት ከሁለቱ ወንዶች አንደኛው ኃይለ ቃሏን እንድትቀንስ ለኔ በማይሰማኝ ሹክሹክታ ግን በግልጽ በሚታየኝ አካላዊ እንቅስቃሴ ገሰጻት። የሴቲቱ ቁጣ በቀላሉ የሚገታ አይነት አልነበረም። ባክተው ደሞ ለእንዲህ አይነቱ ባለጌ እንደው ጫፏን በነካት ኖሮ ይሄው ሙቲን ኢንሳኝ እነኚህን ጠርሙሶች አናቱ ላይ ነበር የሚጨርስለት አለች። ጠርሙሶቹን አሁኑኑ ልትጠቀምባቸው ያሰበች አይነት እያነሳችና እያስቀመጠች ደግነቱ ለእግዚአብሔርም እግዚአብሔር ይስጠው አልፎ አልፎም ቢሆን አንዳንድ ሰው አለ። አይኗ የበለጭታ ያህል ወደኔ መተር አደረገና ወደ ሰዎቿ ሰበር አለ እንጂ ሁሉም እንደናንተ ቢሆንማ አልጨረሰችውም። ቦርሷን ብድግ አደረገችና ለማንኛውም በሉ እንሂድ ያለቻቸው በማካለብ አይነት። ሁለቱ ወንዶች ሂሳብ ለመዝጋት አንዳቸውን እያገደረደሩ እያለ ሴቲቱ ተነስታ እየወጣች ሳለች ወደኔ ዞር አለችና ወንድሜ ግን ጥሩ ሰው ነህ፣ ይስራን እግዚአብሔር ይክፈልህ ስትል መረቀችኝ። ወዲያውም የሆነ ነገር ትዝ ያላት አይነት በሩ ላይ ቆም አለችና አይኖቿን ወደ ባንኮኒው አቅጣጫ ወርውራ እንዴ እሱ ብር የልጅቱ አይደል እንዴ ለምንድን ነው የማትሰጣት ስትል ቀጂውና አስተናጋጁን አስታወሰቻቸው። አስተናጋጁ ቀልጠፍ ብሎ ባንኮኒው ላይ የነበረውን የልጅቷን ብር አንስቶ አመጣና ጠረጴዛችን ላይ አስቀመጠው። አዎ እንዳይረሳ ብዬ ነው በሉ ደህና አደሩ አለችና ወጣች። ሁለቱ ወንዶችም ሂሳባቸውን ከዘጉ በኋላ ተከትሏት ወጡ። አጠገብ ያለችው ልጅ አስተናጋጁ ያስቀመጠላትን ብር ነገር የማላለችው ያኖቿን በሁለት እጆቿ መሃል ያሻሸችው ባለው ብርጭቆዋ ላይ ተክላ አንዳች ነገር የምታውጠነጥን ትመስላለች። አሁን ማን ነኝ የምጋብዝሽ አልኳት ብሩን አንስቼ ጃኬቷ ውስጥ እየሸጎትኩላት። በዚህ ላይ መቼም ቢሆን ብርሽን እንደዚህ አታዝረክርኪ፣ ብሩ ባይጠፋ እንኳን ለአደጋ ሊያጋልጥሽ ይችላል። ብሩን ከኪሷ አውጥታ እንደገና ጠረጴዛው ላይ ጣል አደረገችው። እንዴ ጣፋማ ፈልጌ ነው ይዤ የወጣሁት። አባባሏ ግልጽ አልሆነልኝም።
ካፍታ ጸጥታ በኋላ ቀና ብላ አየት አደረገችኝና ለአደጋ ሊያጋልጥሽ ይችላል ነው ያልከኝ? ራሴን በመነቅነቅ አዎንታዬን ገለጽኩላት። አሃ አደጋ ውስጥ ነው ያለሁት አላስታውቅም እንዴ? ይብሱኑ አደናገረችኝ። የምላስ ስለጠፋኝ ዝም ብዬ አፈጠጥኩባት። አሃ የበሰበሰ ዝናብ ይፈራል። እኔ እኮ በስብሻለሁ። እኔ ፊፊ እኮ በስብስ ብያለሁ አላስታውቅም። ስሟ ፊፊ መሆኑን አረጋገጥኩ። ግራ መጋባቴ ግን ጨመረ። በስብሻለሁ ማለት አልገባኝም። የሰማችኝ አትመስልም። ድንገት አንድ ነገር ትዝ ያላት አይነት ካቀረቀረችበት ቀና አለችና ይልቅ ለምን ሙዚቃ አይቀይሩልንም አለች ከሌላኛው የጃኬቷ ኪስ ካሴት እያወጣች። ይሄን አርጉልን በላቸው በእናትህ። ካሴቱን ሰጠችኝ። አስተናጋጁን ጠራውና ካሴቱን ካቀበልኩት በኋላ ብርጭቆዬን ብድግ አደረኩና እንግዳዬን ለጤናችን አልኳት። ጥርሶቿን ሳትገልጥ በከናፍሯ ብቻ ፈገግ ያለችና በዝግታ ብርጭቋን አንስታ ከዚህ በፊት ማንንም ሰው ላይ አይቼ በማላውቀው የርህራሄ አይን እያየችኝ ለጤና አለችኝ ሲቃ በተሞላው ድምጽ። ብርጭቋን የያዘው እጇ እንደመንቀጥቀጥ ይላል። ብርጭቆውን ወደ ብርጭቋ ገፋ አደረኩና አጋጨሁት። በነገራችን ላይ ስማችንን አልተለዋወጥንም አይደል አልኩና የኔውን ነገርኳት። ብርጭቋን አንስታ ፉት ካደረገችና መልሳ ካስቀመጠች በኋላ ፊፊ አለችኝ ለኔ ሳይሆን ለራሷ የምታወራ በሚመስል ሹክሹክታ። ፊፊ ማለት ትክክለኛ ስምሽ ነው ወይስ ቅጽል? ከምርም ትክክለኛ ስሟ ስላልመሰለኝ ነው። ጥያቄን ለመመለስ እያቀማማች እያለች በግራና ቀኛችን ከተንጠለጠሉት ስፒከሮች አንደበት ረጋ ባለ የዜማ ምት ለስላሳ የፒያኖ ድምጽ መንቆርቆር ጀመረ። የሚል ረዘም ያለ የትዝታ ድምጽ አሰማችና ፊፊ ወንበሯ ላይ ወደ ኋላዋ ጋለል በማለት አይኖቿን ጨፍና ከሙዚቃው ስልት ጋር ራሷን ግራና ቀኝ በዝግታ መናጥ ጀመረች። በአጋጣሚ እኔም በጣም የምወደው ዘፈን ነው። ኬሳራ ሳራ ይባላል። ዘፋኟ ዶሪስ ዴይን በመላው ዓለም ዝነኛ ያደረጋት ዘፈኗ ነው። ለፊፊ ግን አንዳች የተለየ ትርጉም ሳይኖረው እንደማይቀር ገመትኩ። ፊፊ ብርጭቋን በሁለት እጆቿ እንደያዘች ደረቷ ላይ ለጥፋ ያሻሸችና አይኖቿን እንደጨፈነች ራሷን ይብሱኑ ወደ ኋላዋ አንጋላ መወዛወዙን ቀጥላለች። ውስብስብ ጸጉሯ ወደ ወለሉ ተንጀርግጎ በስልት ይንጀዋጀዋል። የመግቢያውን የፒያኖ ዜማ ተከትሎ የዶሪስ ዴይ ለስላሳ ድምጽ መፍሰስ ጀመረ። የመሸጋገሪያው የፒያኖ ዜማ ሲከተል ፊፊ ቀና ብላ በአይኖቿ ጠረጴዛውን ደግፍ አለችና ዶሪስ ዴይን ታውቃታለህ አለችኝ። አይኖቿ ወደኔ ሳይሆን ጠረጴዛው ላይ ቅዝዝ እንዳሉ። ዶሪስ ዴይን እንደማውቃትና በጣምም እንደምወዳት ስገልጽላት አንዴ በረጅሙ ተነፈሰችና በብርጭቋ ውስጥ የቀረውን አልኮል በአንድ ትንፋሽ ጨለጠችው። ህመሟ ምን እንደሆነ ባላውቅም ቀስ በቀስ ሲጋባብኝ ተሰማኝ። ወደ አስተናጋጁ ዞር ብላ እንዲቀዳላት ጠቆመችውና ወደኔ መለስ በማለት ኬሳራ ሳራ ማለት በጣሊያንኛ የሚሆነው ይሆናል ማለት ነው አለችኝ። ራሴን ባውንታ ነቀነቅኩላት። አይገርምም? ግን ከምር አይገርምም? በቃ እኮ የሚሆነው ሁሉ ይሆናል አለችና እንደገና አይኖቿን ጠረጴዛው ላይ ቅስስ አደረገች። አስተናጋጁ ቀርቶላት ሊሄድ ሲል ብርጭቆዬን አየት አደረገችና ለኔም እንዲቀዳልኝ ያዘዘችው። አልተግደረደርኩም። እንዲያውም ግብዣዋ የመቀራረባችን እየጠነከረ መሄድ ምልክት የሰጠ መስሎ ተሰማኝና ደስ አለኝ። በነገራችን ላይ መሄድ ከፈለክ እስካሁን የተቸገርክልኝ ይበቃል አለችኝ እርግጠኝነት ባጠረው አንደበት። ሰዓቴን አየሁ። 5:10 አይ በኔ በኩል እንኳን ችግር የለም በማለት አረጋጋኋት። ይልቅ አንቺ አይመሽብሽም? ካፌ ከወጣ በኋላ የቆጨኝ ጥያቄ ነበር። መሽቶብኛል። ገና እንዳይመሽብኝ ነው ስጋት። መሽቶብኛል እኮ። ምሬት የተቀላቀለበት ሳቋ ድንገት ከየት እንደሚፈነዳ ግራ ያጋባል። ብርጭቋን ብድግ አድርጋ ግማሹን ያህል ተጎነጨችና አይኖቿን ጨፍና ከዋጠች በኋላ ከሆዷ እሳት የማስወጣት አይነት በረጅሙ ተነፈሰች። ችግሯ ምን እንደሆነ ለመጠየቅ ፈለኩና ምን ብዬ እንደምጀምር ግራ ቢገባኝ ከኪሴ ሲጋራ አውጥቼ ለኮስኩ። ፊፊም ለኮሰች። ላፍታ ያህል በጸጥታ ማጨስ ብቻ ሆነ። ለምን እንደዚህ እንደምጠጣ ታውቃለህ? እግዚአብሔር ይስጣት ራሷ ጀመረችው። መሞት ስለምፈልግ ነው ብላኝ አረፈች ቁልጭ ባለ አማርኛ።
በመዶሻ አናቴን የመታችኝ መሰለኝ። ድንዝዝ ብዬ ሳያት ቆየሁና ለምን ፊፊ ለምንድን ነው መሞት የምትፈልጊው ስል ጠየቅኳት በተሳሰረ አንደበት። መሞቴ እንደማይቀር ስለማውቅ። አሁንም ቁርጥ ያለ መልስ ነበር። ሞቴ ወደ አንተ እየመጣ መሆኑን ካወቅ ግማሽ መንገድ ድረስ ሄደህ ብትቀበለው አሪፍ አይደል አለችኝ። ጣረሞታዊ ቢመስልም ለዛውም ባላጣሳቅ። እንደ ቅድሙ ወደ ኋላ ተንጋለለችና አይኖቿን ጨፈነች። ዘፈኑ ወደ ማለቁ ነው። የመጨረሻዎቹን ስንኞች ዴሪስ ዴይን እያጀበች አዜመች። ከተጨፈኑት አይኖቿ ውስጥ የፊፊን ባቁልቁል በጆሮ ግንዷ አልፎ ወለሉ ላይ ሲንጠባጠብ አየሁት። ፊፊ ታሪኳን በዝርዝር እንድትነግረኝ ለማግባባት ከ2 ሰዓታት በላይ ነበር የወሰደብኝ። በተለይ መጀመሪያ ላይ መልሶቿ ሁሉ ከላይና የፌዝ አይነት ነበሩ። በኋላ ግን ሳታውቀው አንዳንድ እያለች ጥያቄዎችን በትክክል መመለስ ጀመረች። ብቻ ወዲህም ወዲያም ብዬ የፊፊን ታሪክ በከፊልም ቢሆን ለማወቅ ቻልኩ። በተለይም ደግሞ አሁን ላለችበት ሁኔታ ያበቃትን ዋናው ሚስጥር እንድትገልጽልኝ ያደረኩበት ጥረት ምን አልቀረም። የፊፊ እናት ፊፊ እንደወለደች በወሊድ ችግር ነበር የሞተችው። የመጀመሪያም የመጨረሻም ልጅ የሆነችውን ፊፊን ያለ እናት ያሳደጋት አባቷ ነው። ፊፊ 11ኛ ክፍል እንደደረሰች ብቸኛ የፍቅር ምንጯ የሆነው ይሄው አባቷ በድንገተኛ አደጋ ይሞታል። የቅርብም ይሁን የሩቅ ዘመድ የማታውቀው ፊፊ በሐዘንና በብቸኝነት ብዛት ትምህርቷን ለማቋረጥ ትገደዳለች። ራሷን በራሷ ለመርዳት ብቸኛ አማራጭ ሆኖ ወዳደገችው ገላን ሽጦ ማደር ቀስ በቀስ ትገባለች። እንደ ፊፊ ያለችዋን ቀን የጨለመባት ቆንጆ ከያለችበት አነፍንፈው በማግኘት ቤት ተከራይተውላት ካስቀምጧት በኋላ በስልክ እየጠሩ ከወንድ በማገናኘት ስራ የተሰማሩ ሰዎች ነበሩ ፊፊን ገላ ሽጦ ከማደር ህይወት ጋር ያስተዋውቋት። ኮል ገርልስ በመባል የሚታወቁትን የፊፊን አይነት ወጣት ቆንጆች መቼትና ከማን ጋር መገናኘት እንዳለባቸው የሚወስኑላቸው እነኚህ አገናኞቻቸው ከመሆናቸውም በላይ የመውጫ ዋጋቸውን ሳይቀር የመተመን ስልጣንም አላቸው። ታዲያ በዚህ መልኩ በሚቀናጅ ግንኙነት ፊፊ ከአንድ ለፕሮጀክት ስራ ከመጣ ጣሊያን ጋር ትተዋወቃለች። ይህ እንግዲህ በዚህ ስራ ከተሰማራች ከዓመት በላይ መሆኑ ነው። ከቀናት ተደጋጋሚ ግንኙነት በኋላ ጣሊያኑ ፊፊን እያፈቀራት ይመጣል። እሷም ከአባቷ ሞት በኋላ ለመጀመሪያ ጊዜ ላገኘችው ለዚህ ፍቅር አጸፌታውን እየሰጠች ትቆያለች። ጣሊያኑ የመጣበትን የሥራ ኮንትራት ይጨርስና ወደ ሀገሩ መመለስ ግድ ሲሆን አብረው እንድትሄድ ፊፊን ይጠይቃታል። ፊፊም ተስማማና ለጉዞ የሚያስፈልጋትን ፕሮሰስ ማካሄድ ትጀምራለች። እንግዲህ እዚህ ጋር ነው አሁን ላለችበት ሁኔታ ምክንያት የሆነውን ምጽአት ፊፊ ያወቀችው። የደም ምርመራዋ ውጤት HIV ፖዚቲቭ ይሆናል። ባንዲት ብጣሽ ወረቀት የሞት ፍርዴን ተቀበልኩ ነበር ፊፊ ቃል በቃል ያለችኝ። ያልታደለው ጣሊያናዊ የፊፊ የምርመራ ውጤት የእናቱን መርዶ ያህል ቢያሳዝነውም ማድረግ የሚችለው ነገር አልነበረምና ቢያንስ እዚሁ ባለችበት ሊረዳት ይችል ዘንድ አድራሻዋን ከወሰደና የአገር ቤት አድራሻውን ከሰጣት በኋላ በእጁ የቀረውን $2000 ትቶላት ወደ አገሩ ይሄዳል። እና ያንን ዶላር እየመነዘርኩ ስጠጣ ይሄ ወር አለፈኝ እልሃለሁ አለችኝ ታሪኳን ስታገባደድ። ብቻ ምን አለፋ እስከምፈነዳ ጠጣለሁ። ወይ ዶላሩ ያልቃል ወይን ያልቃለሁ። እኔ ቀድሜ ካለኩ አሪፍ ነው። ዶላሩ ቀድሞኝ ካለቀ ግን ምን እንደማደርግ ታውቃለህ? ራሴን በራሴ ሴት አድርጌ ጨርሰዋለሁ። አነጋገሯም አሳሳቋም ያስፈራል። ግን ምንድነው የነካኝ በፈጠረህ? ምን ነክቶኝ ነው የሆዴን ሁሉ የምቀባጥርልህ? ሙት ያስነካኝ ነገርማ መኖር አለበት። ብርጭቆዋን አንስታ አልኮሏን ከተጎነጨችና ብርጭቆን መልሳ ካስቀመጠች በኋላ ለማንኛውም እስካሁን የለፈለፍኩልኝ ሁሉ እርሳውና ፊፊ ማለት ምን ማለት እንደሆነች ባጭር ቋንቋ ልግለጽልህ። ፊፊ ማለት አለች ነጥቦቿን ለማስቆጠር የግራ እጇን ጣቶች በቀኝ እጇ ሌባጣት ተራ በተራ ያጠፈች። ፊፊ ማለት እናት ኔጌቲቭ፣ አባት ኔጌቲቭ፣ ፍቅር ኔጌቲቭ፣ ተስፋ ኔጌቲቭ፣ HIV ብቻ ፖዚቲቭ። ድንገት ከነሳቋ ብድግ አለችና እየተላከፈች አስተናጋጁን ሽንት ቤት እንደምትፈልግ ነገረችው። አስተናጋጁ የጓሮን በር ከፍቶ አቀጣጫውን ጠቆማትና ወጣች። መላ ህዋሴ እንደበገና ጢዝ ሲል ተሰማኝ። ፊፊ ጭራሹን እንደወፍ እንቁላል ሳሳችብኝ። የኔ ቀበጥ
እንደምን አባቴ ይሁን የማደርግላት? ድንገት ብንን ያልኩ አይነት ይህ ሳላስበው የገባበት ጉዳይ ክፉኛ አሳሰበኝ። እንዴት አድርጌ ፊፊን በዚህ ሁኔታ ያለች ልለያት እንደምችል አላውቅም። ግን በምን መልኩ ልረዳት እንደምችል ለጊዜውም አልመጣልኝም። ፊፊን ሳትወድ ከገባችበት ድቅድቅ ማውጣት እንዲህ የዋዛ ነገር እንዳልሆነ በግልጽ ይታየኛል። ግን ደግሞ እንደ አንድ ዕለታዊ አጋጣሚ ቆጥሬያት ልለፍ ብል የዘላለም እንቅልፌን እንደማጣውቃለሁ። ስለዚህ ወደድኩም ጠላሁም ከእንግዲህ ፊፊ ጉዳይ ናት። ቢያንስ አቅሜ የፈቀደውን ያህል ረዳት እንደሚገባኝ ወሰንኩ። ጋብ ብሎ የነበረው ዝናብ እንደገና ማጉረምረም ጀመረ። አልኮሌን ከተጎነጨሁና ሲጋራ ከለኮስኩ በኋላ ፊፊ ወጣችበት በር ላይ አፍጥጬ ለወደፊቱ ከፊፊ ጋር የሚኖረን ግንኙነት ሊጠናከር የሚችልበትን መንገድ መውጠንጠን ጀመርኩ። ድንገት ሰማይ የተሸነቆረ አይነት ዝናብ የአካባቢውን ቆርቆሮ እሪ ማሰኘት ሲጀምር ነበር። የፊፊ እስካሁን ከሽንት ቤት ያለ መመለስ ያሳሰበኝ ቆይቷ ያልተለመደ አይነት ሆነብኝ። ምናልባት ዝናቡ ይዟት እንዳይሆን ብዬ አስተናጋጁን እንዲያይልኝ ጠየቅኩት። አስተናጋጁ ፊፊ ወጣችበት በር ከፍቶ ወደ ሽንት ቤቱ አቅጣጫ ሲያይ ጥቂት ቆየና የሥራ ጋውኗን ከኮሊታው ወደ ላይ በመሳብ ራሱን ከከለለበት በኋላ በሽንት ቤቱ አቅጣጫ ወደ ዝናብ ሮጠ። በሲጋራ የጭስ አሻቅቤ በሩ ላይ እንዳፈጠጥኩ አስተናጋጁ ተንደርድሮ ገባና በዝናብ የረጠበ ጋውኑን እያራገፈ ሽንት ቤት ውስጥ ማንም እንደሌለ ነገረኝ። ተሰቅላ አገኘኋት ያለኝ ያላመዴ ቡን አለ። ዘልዬ ተነሳውና በጭፍን ወደ ሽንት ቤቱ አቅጣጫ ሮጥኩ። አስተናጋጁ እንዳለውም ሽንት ቤቱ ይበራል። በሩም ክፍት ነው። በውስጡ ምንም ፍጡር የለም። በሩ ላይ ቆሞ ባይኑ ሲከተለኝ ወደ ነበረው አስተናጋጅ ተመለስኩና ወደ ውጭ የሚያስወጣ ሌላ በር እንዳለ በጠይቀው የከተም በሩ ጠቆመኝ። ወደዚያው በመሄድ ከፍቼ ወጣውና ጎዳና ላይ ግራና ቀኝ አመተርኩ። ዶፍ እንዳንዳች ይወርዳል። ነጉድጓዱ ያለ ማቋረጥ ያቀራራል። ብልስታው እንደ ብርማ ሐረግ ጥቁር ሰማይ ላይ ይተበተባል፣ ይተረተራል። ፊፊ ግን የለችም። ከላይ እስከ ታች እንደራስኩ ተመልሼ ገባውና ወንበሬን ያዝኩ። ነገሩ ሁሉ ህልም መስሎ ታየኝ። አስተናጋጁ ሊያረጋጋኝ ሞከረ። ትመለሳለች፣ ምናልባት ስልክ ምናምን ፈልጋ ወደ ሱቅ ወጣ ይሆናል አለኝ። አረ ትመጣለች፣ ይሄን ሁሉ ገንዘብ ጥላ የት ሄዳለች ብለ ነው አለ ቀጁም። ከጎኔ ጠረጴዛው ላይ ያለውን የፊፊን ብር አደረኩት። ግን ስለመመለሷ ማረጋገጫ ሊሆንልኝ አልቻለም። ፊፊን ከእንግዲህ በኋላ አያታለሁ የሚል ቅንጣት ተስፋ ብልጭ አለልኝ። ከዚህች ልጅ ጋር በአጋጣሚ የተገናኘሁበትን ይህንን ምሽት ክፉኛ ጠላሁት። ምነው በገዛ እጄ ጎትጉቼ ታሪኳን ከመስማቴ በፊት ቀደም ብዬ እንደው በድፍኑ በተለዩት ብዬ ተመኘው። ወይም ደግሞ ምነው ሁሉም ነገር ቅዠት በሆነ አልኩ። ከሌሊቱ 9:25 ፊፊ አልተመለሰችም። ካየኋት ዓመት ያለፈኝ መሰለኝ። እንዳንዳችን አፈቀችኝ። ሰዓቱ በገፋ ቁጥር እንደማትመለስ እርግጠኝነቴም እየጨመረ መጥቷል። ወዴ ቆርጦ መሄድ ግን አልሆነልህ አለኝ። ዝናሙ ወደ ካፊያነት ከረገበ ደቂቃዎች አልፈዋል። በመሄድና በመቆየት መሃል ከራሴ ጋር እየተማጎትኩ ሳለ ድንገት ከውጪ የነተረክ ድምጽ ተሰማ። አስተናጋጁ አንገቱን አስግጎ በጥድፊ ወጣ። እኔም ፈንጠር ብዬ ተነሳውና ተከተልኩት። ያስተናጋጅ ጋዋን በለበሱ ሁለት ወንዶች መሃል የኔዋን ጉዳይ ይዋት የሞተችው እናቴ መቃብር ፈንቅላ የመጣች ያህል ድንጋጤ ይሁን ደስታ ውሉ የማይታወቅ ስሜት ወረረኝ። ከቁጥጥሬ ውጭ ሮጬ ተጠመጠምኩባት። ይህኛው አስተናጋጅ ሁለቱን ወንዶች ስለተፈጠረው ሁኔታ እየጠየቃቸው ሳለ እኔ በዝናብ የራሰችውን ፊፊን እቅፍ አድርጌ ወደ ውስጥ አስገባውና ከቀድሞ ቦታዋ ላይ ያስቀመጥኳት። ሙሉ በሙሉ ጥንብዝ ብላለች። የአይኖቿ ቆቦች ተንጠልጥሏል። አንገቷ ጭንቅላቷን መሸከም ተስኖታል። ራሷን ችላ መቀመጥም ሆነ ማውራት አትችልም። እንዴት ብላ እዚህ ድረስ በእግሯ መምጣት እንደቻለች ለመገመት ያስቸግራል። ወንበሬን ወደሷ ወንበር አስጠግቼ ደግፊያት እያለሁ አስተናጋጁ መጣና ከሁለት ወንዶች የሰማውን ነገረኝ። ከመንገዱ ባሻገር ካለው ግሮሰሪ ውስጥ ስትጠጣ ቆይታ ሂሳብ ስትጠየቅ ከኪሷ ገንዘብ እንዳጣችና ወዲህ የመራች እንዳመጣቻቸው አስረዳኝ። አለባት ያሉትን ሂሳብ ከከፈልኳቸው በኋላ ለአስተናጋጁ ጉርሻ ሰጠውትና በአስቸኳይ የኮንትራት ታክሲ እንዲያመጣልኝ ላኩት። ከወደ ጎዳናው የፉጨት ጥሪና የመኪና የፍሬን ድምጽ ሲሰማ አስተናጋጁ በዚያው እንደቀነው ገባኝ። ከባንኮኒው ጀርባ እጁን አጣምሮ ደጅደጁን እያየ የነበረው ቀጂ ጠርቼ የኛን ሂሳብ እየዘጋውለት ሳለ አስተናጋጁ እየተንደረደረ ገባና ታክሲው በር ላይ ቆሞ እየጠበቀ መሆኑን ነገረኝ። ወዲያውኑ ፊፊን አስነሳውና በብትና በብቷ ስር ቀስቼ ከያስኳት በኋላ አስተናጋጁንና ቀጂውን ስለተበበራቸው አመስገኝ ይዣት ወጣሁ። እውነት ለመናገር እኔም መግሬን ያዝ አድርጎኛል። እንደምንም ደጋገፌ ፊፊን ታክሲው ጋር ደረስኳት። የኋላውን በር ከፍቼ ካስገባኋት በኋላ እኔም ገብቼ በሩን ከዘጋውና ገና ከጎኗ ከመቀመጤ ጭኖቼ ላይ ዘንፈል አለችና ተንተራሰችኝ።
ባለ ታክሲው መኪናውን አንቀሳቀሰና ዝናብ ባረጠበው ጥቁር አስፓልት ላይ ጨለማውን እየቀዘፈ ወደ ነገርኩት አቅጣጫ ሽምጥ ጉዞውን ቀጠለ። ስለኔና ስለ ፊፊ ምንም የሚያውቀው ነገር የለም። ልክ እንደዚሁ ስለማንነታችን ሆነ ስለ ግንኙነታችን ምንም የማያውቃቸውን ምን ያህል ሰዎች እንዳመላለሰ አሰብኩና በመገረም ራሴን ጉዘወስኩ። ፊፊ ግን ገና ድሮ ድብን ያለ እንቅልፍ ውስጥ ገብታለች። የትንፋሿ ሙቀት ጭኖች ላይ ይሰማኛል። ዝናብ ያራሰውን ጸጉሯን በዝግታ ያሻሸውላት መጀመሪያ ካየኋት ደቂቃ ጀምሮ የሆነው ሁሉ ወደ ኋላ እየመላለስኩ ሳመነዥቅ ቆየሁና አንድ ነገር በእጅጉ ደነቀኝ። የአንድ ሰው በህይወቱ ውስጥ በማንኛውም ጊዜ በማንኛውም ቦታ በማንኛውም ምክንያት ማንኛውም አይነት ሊገጥመው ይችላል። በህይወቱ ውስጥ ሊኖር የማይችል ነገር የለም። አንድ ትልቅ እውነታ ለመጀመሪያ ጊዜ የተገለጸልኝ አይነት ተሰማኝና እንደገና ራሴን ወዘወስኩ። ከምኖርበት ህንጻ ስንደርስ ለባለ ታክሲው ሂሳቡን ከከፈልኩት በኋላ ፊፊን ከጭኖቼ ላይ ቀና አድርጌ አቅፌ ከታክሲው ውስጥ ወጣሁ። አሁን እንደቀደሙ ደግፌ ለወስዳት የሚሞክር አይደለም። ቀድሞ ነገር ከእንቅልፍ ልትነቃ የምትችል አይነት አይደለችም። በአንድ እጄ ትከሻዋን እንዳቀፍኳት በሌላኛው እጄ ጉልበቶቿ ስር ሰቅሰቅ አድርጌ ያስኩና ተሸክሚያት በህንጻው ሁለተኛ ፎቅ ላይ ወደሚገኘው አፓርታማ ያመራው። የሚመች ሸክም የለም እንዴ ጎበዝ? አነሰም በዛም ሸክም መቼም ያው ሸክም ነው። እንኳንስ ሐሳቡን ጥሎ የተኛ ሰው እቅፍ አበባም የራሱ ክብደት አለውና በጥቂቱም ቢሆን ምቾት መንሳቱ አይቀርም። ፊፊ ቢያንስ 50 ኪሎ ሳትመዝን አትቀርም። ታዲያ ለምንድነው የሜዳሊያ ያህል እንኳን ያልከበደችኝ? የፎቁን ደረጃዎች ስወጣ እንኳን ከወትሮ የተለየ ድካም አልተሰማኝም። በሬን ከፍቼ ከገባሁ በኋላ በቀጥታ ወደ አልጋዬ በመምራት ፊፊን ጋደም አደረኳት። ከስትንፋሷ በቀር በህይወት መኖሯን የሚጠቁም አንዳች ሌላ ምልክት የለም። አጠገቧ ቆም ብዬ ስመለከታት ድንገተኛ ስጋት ገባኝ። ፊፊን ከእንግዲህ በቁሟ የማያት አልመስልሃለኝ። እረ እንደው ምን ይሆን ከምድር አንስቶ ክፉን የሚያሳስበኝ? ፎጣ በኋር ጥቤ የእግሮቿን ጭቃ ከጠራረኩላት በኋላ ብርድ ልብሱን ከወዲያኛው ጎን ገለጥኩና ፊፊን አመቻችቼ አስተኛኋት። ከዚህ ቀጥሎ ምን ማድረግ እንዳለብኝ ግራ ገባኝ። እስካሁን ያልነበረ አዲስ የድካም ስሜት በሰራ አካላት የተሰራጨ። ፊፊ ባልተኛችበት በኩል ከአልጋው ጠርዝ ላይ አረፋልኩ። 3 ዓመት በኖርኩበት ቤት ውስጥ ሳይሆን በማላውቀው ሀገር በማላውቀው ቤት ውስጥ ያለው አይነት እንግድነት ተሰማኝ። ፊቷን ወደኔ አዙራ በጎኗ የተኛችውን ፊፊን ቅጣምባሩ በተደበላለቀ ስሜት ትክ በያዩት። እሷ ግን የማላውቃት ሰው አልመሰለችኝም። ይልቁንም በዚህ ደቂቃ ያለችበት ምቾትና መረጋጋትን ማረጋጋኝ። ዝናሙ እንደገና ሊያንሰራራ ነው መሰል ነጎድጓድና ብልጭታው መጣጣፍ ጀምሯል። ኮቴንና ጫማዬን ብቻ አውልቄ ጣልኩና ብርድ ልብሱን ብቻ ገልጬ ከፊፊ ጎን ጋደም አልኩኝ። በህይወቴ ውስጥ ከጥቂት ሴቶች ጋር የተለያዩ ጊዜያትን አሳልፌያለሁ። በፍቅርና ላይ የዞራላቸውና አብሬያቸው ለዓመታት በፍቅረኝነት የቆየሁባቸውም አሉ። ይሁን እንጂ አንዳቸውም ቢሆን አሁን አጠገቤ የተኛችውን እንግዳ ያወቅኳትንና የቀረብኳትን ያህል ያወቅኳቸውና የቀረብኳቸው አይመስለኝም። ፊፊን ከመቅረብም በላይ ውስጤ የገባው ወይም ውስጤ የገባች አይነት እየተሰማኝ ነው። ወደ ፊፊ ይበልጥ ቀረብ አልኩ። አቤት እንቅልፍ ምንኛ ያምርባታል! ሳምንት እንዳልሞላው ጨቅላ ታባባለች። ካንገቷ ቀና አደረኳትና የደረቴን ግማሽ አንተራስኳት። እንዳሮጌ ሞሎያ እርስ በርሱ የተወሳሰቡን ዘንፋላ ጸጉሯን እየደባበስኩላት ሳጤናት ቆየው። አሁን እኔንም እንቅልፍ እያሸነፈኝ ነው። አይኖቼ ከፈቃዴ ውጭ ለመከደን ይታገሉኝ ጀምሯል። በህይወቴ ውስጥ የጸለይኩባቸው ቀናት ቢኖርም ከቁጥር የሚገቡ አይደሉም። እነሱም መቼና ለምን እንደነበሩ ትዝ አይለኝም። ዛሬ ግን ለፊፊ ጸለይኩላት። ገና የተወለደች አራስ አይነት በሰሰቱላት ክንፍሮቼ መሃል ግንባሯንና ክድን ብለው ማለዳ የሚፈነዱ ቡጥ አበቦች የሚመስሉ አይኖቿን በየተራሳምኩላትና ይበልጡኑ ቅፍ አድርጌ አንገቴ ስር ሽጉጥኳት። የተረጋጋ ትርታ ያዳመጥኩ ወደ እንቅልፍ ዓለም ተከተልኳት። ሳራ ተጻፈ ባድነው ወንዲራድ ወይም አዶኒስ። አበቃው። ውድ የሰገነት ሚዲያ ቤተሰቦች ከሳራ ያጭር ልቦለድ ትረካ ያደመጣችሁትን የተከታተላችሁትን የተመለከታችሁትን ይመስል ነበር። ብዙ ቁም ነገር እንዳገኛችሁበት ባለሙሉ ተስፋ ነን። እጅግ በጣም የሚያስተምርም ያጭር ልቦለድ ትረካ ነው። አዶኒስን እጅግ በጣም ከልብ እናመሰግናለን። ፈጣሪ ነፍሱን ይማርልን ለማለት እንወዳለን። እንደው ምናልባት ግን አንድ መልእክት እናስተላልፍ። የትም ይሁን የት የምናገኛቸው ሰዎች ያው በአምሳለ ፈጣሪ በአምሳለ እግዚአብሔር የተፈጠሩ ናቸውና
ለአንድ ሰውም ቢሆን ዋጋ ልንሰጥ፣ አንድ ሰውም ቢሆን ስናገኝ ልንረዳው፣ ልንንከባከበው በየትኛውም የኑሮ ሁኔታ ውስጥ ያለፈ የነበረች ብትሆን ቢሆን ዛሬ አለንላችሁ ልንላቸው ይገባል። ወገኖቻችን ናቸውና ቢያጡ ቢያገኙ ትላንት ያጡት ዛሬ ሊያገኙ ይችላሉ። ዛሬ ያገኙት ደግሞ ነገ ሊያጡ ይችላሉና ሕይወትን ደግሞ ቆም ብለን በማሰብ እርስ በርስ እየተረዳዳን ሕይወታችንን እንምራ። ምክንያቱም ያለንበት ሀገር ኢትዮጵያችን ነች። ኢትዮጵያችን ደግሞ እርስ በርስ የመተሳሰብ የመደጋገፉ ሂደት እጅግ በጣም የጎላ ነውና ይህንን አንድነታችንን አንሸርሽረው በጥቂት ጥቅመኛ የፖለቲካ አሳዳጆች እየተመራን ሀገራችንን ራሳችንንም ወደ አልተፈለገ መንገድ እንዳንወስደው እንዳንመራው ለማለት እንወዳለን። የሳይነሽ ልጅ አብሬያችሁ ቆይታ አደረኩ። ዝግጅቶቻችንን ከወደዳችኋቸው ለወዳጅ ዘመዶቻችሁ ሼር አድርጉላቸውና ቤተሰብ እንዲሆኑ ጋብዟቸው። በቀጣይ በሌላ ጽሑፍ እንገናኛለን። ሰላም።